ወንድምክ በሷ ምክንያት ስንት ስቃይ ውስጥ እንደገባ ያወቅ። ቆይ ለምን ፈልጊው እኮ አይደለም ልዑል ለናቲ ዜማን እንደሚያፈቅራትና እንዲሁም ምንም አይነት እርምጃ እንዳይወስድባትኝ ይቅር እንዲላትኝ ጠየቀው። ይህን ደግሞ በፍጹም ማድረግ አልችልም፣ ቆይ ግን አንተ ከዜማ ጋር ፍቅር ይዟል ብሎ ናቲም ልዑልን ጠይቀዋል። ልዑልም አዎ ዜማን በጣም አፈቅራታለሁ፣ ምንም ብትበድል እንኳን ደግሞ እሷ ደግሞ ምንም ነገር ያደረገችው ነገር የለም፣ እንዲሁም ደግሞ እሷ የምትበድል ሰው አይደለችም ባክን፣ ስለዚህ ካሁን በኋላ ምንም አይነት እርምጃ እንዳትወስድባት ሲልም ለመነው። ናቲም በጣም ተናዶና ተበሳይቶ ቆይ ግን አንተ ምንድነው? እሺ በቃ ለማንኛውም ግን ካሁን በኋላ ዜማ የምትል ከሆነ የኔ ወንድምነትን እርሳው፣ ግን እሷን ዋጋዋን እሰጣታለሁ ይለዋል። በፍጹም በዜማ ላይ ምንም አይነት እርምጃ እንዳትወስድባት ባክን ወንድሜ ብሎ ልዑልም ሲለማመጠውና እንዲሁም ናቲን ሲለምነው ነበር። ናቲን በፍጹም እሷ ብዙ ነገር ስታደርገኝ ነበረ፣ እንዲሁም ደግሞ የመታገቴም ሆነ እንዲሁም ከናዳጋ ሆና ብዙ ነገር ስትሰራ ቆይታለች ይለዋል። ይህንን ደግሞ በፍጹም እሷ እንደዛ አላደረገችም ብሎ ናቲ ይህንን ሲለው ደግሞ ወንድሙም በፍጹም ይህን ነገር ሊቀበለው አልቻለም። ልዑል አሁን ላይ በዜማ ፍቅር ወድቀዋል። ነገር ግን ደግሞ እስከ ዛሬ ድረስ ምንም ቢሆን ወንድሜን ማግኘት ፈልጋለሁ እያለ እስከ ዛሬ ሲፈልግ የነበረው ናቲን ካገኘው በኋላ ግን ደግሞ በዜማ ፍቅር እንግዲህ ወድቋል ማለት ነው። ናቲም ይህን ነገር በፍጹም መሆን የለበትም በማለት ተናዶና ተበሳጭቶ አሁን ላይ ጠላቶቻችን እግራችን ስር መጣል አለብን፣ ስለዚህ ሰውንም ማመን የለብንም እያለም እንግዲህ የኖዋ ወንድም መጥቶም እንግዲህ ኖዋን ገለዋታልና እባካችሁን እነዚህ አረመኔዎች ናቸው፣ እኔም ከእናንተ ጋር ልስራ ሲለውም እሺ ብሎ ተቀብሎታል። እንዲሁም ደግሞ ይህንን ውሸት እንደሆነና አውቆ እነሱን ለማጥመድ ወይም ደግሞ የእነሱን ሀሳብ ለማወቅ እንግዲህ ቃላት የላከው ነው ማለት ነው። የኖዋ ወንድም ውሸታምና እንዲሁም ደግሞ አጭበርባሪ እንደሆነም ናቲ ደርሶበታል። ናቲም በፍጹም እሱ ልጅ እኮ ሊሆን አይችልም፣ አውቆ ነው ከኛ የሆነ ነገር ለመውሰድና የእኛን እቅድ ለማወቅና እንዲሁም ደግሞ ከዚህ በፊት ከቃላት ጋር አብረው አይቻቸዋለሁ፣ ስለዚህ በፍጹም እሱን ማመን የለብንም ብሎም ይለዋል። እዚህ ጋር እንግዲህ ልዑልን በጣም ደስ ብሎትኝ አሁን በቃ ወንድሜ ሶስት ሆነናል፣ ሶስቱንን ግን ደግሞ ጠላቶቻችን እናሸንፋለን ሲል ምንም ሶስት አይደለንም እኛ ሁለታችንን ብሎም ይለዋል። እና ታዲያ የኖዋ ወንድምስ ብሎም በሚጠይቅበት ሰዓት ነበረ የኖዋ ወንድም የኛ ሰው ሳይሆን ከኛ ቃላትና እንዲሁም ደግሞ የኛን ሀሳብ ይዞ የሚሄድ ሰው ነው፣ ስለዚህ ወንድሜ መጠንቀቅ አለበት ብሎም ይለምነዋል ወይም ደግሞ ይነግረዋል። ይህንን ያላወቀው ልዑል እንግዲህ በጣም ነበር የተገረመው። ነገር ግን አሁን ላይ ሁሉንም ነገር መተው ነው የፈለገው። እስከ ዛሬ ድረስ ናቲ እንዲለቀቅለት ነበር ሲፈልግ የነበረው። ብዙ ዋጋ ከፍላለሁ፣ ናቲ ምንም ነገር ሲጎዳ ማየት አልፈልግም ብሎ ነበረ። አሁን ላይ ግን ናቲ ከተገኘ በኋላ ሁሉም ነገር ትቶ ከዜማ ጋር እንግዲህ ከዜማ ፍቅር ይዞታል ማለት ነው። እና ዜማ ደግሞ ምን እንድትጎዳበት አይፈልግም ማለት ነው። ይህ ማለት እንግዲህ ዜማን ደግሞ ናቲ አይለቃትም። ምክንያቱም ደግሞ በእሷ ምክንያት ነው ሁሉ ነገር የሆነው። ያዳና እንዲሁም አቤኒ እሷ ሆነው ነው ለዚህ ድርጊት ያደረሱኝ በማለት እንግዲህ ይነግረዋል ማለት ነው። እሷ በፍጹም ይህ ነገር ልታደርግ አትችልም ብሎ በተደጋጋሚ ሲናገር ነበር። ነገር ግን ደግሞ ይህንን ደግሞ ናቲ በፍጹም አልተቀበለም ማለት ነው። አሁን ላይ ደግሞ ዜማና እንዲሁም ደግሞ ናቲ እንትን ሲሉ ነበር ማለት ነው። እድልና ኢዛናም አብረው በመሆን ቃላብን መረጃ ስጠን እያሉ ቃላብን ሲታዘዙም ነበረ። ነገር ግን አሁን ላይ ሴራ እንደሆነና እንዲሁም ደግሞ ከነሱ ቃላት ለመውሰድ እንደሆነም ሲያጡበት ወይም ደግሞ መጨረሻ ላይ ግን ደግሞ ከዜማና እንዲሁም ካቢኔ ጋር ያዩታል። ዜማ በህይወት የለችም ብለው የሚጠብቁት ነገር ግን ደግሞ ዜማንና እንዲሁም አቤኔን አንድ ላይ ሲያያቸው በጣም ነበር የደነገጡ። ግን ይሄ ደግሞ የምናየው ምንድነው ዜማ በህይወት አለች ማለት ነው፣ ይህን ምን እየተፈጠረ ነው ብላም ትደነግጣለች። ይህን ለምንስ ቃላብስ አብሮ ሊሆን ቻለ? በቃ እኛን ሙድ ይዞብን ነው ወይ በማለት
ለናቲ በመደወል እንግዲህ አብረው ናቸው ሲላዝም ለማንኛውም ይህንን አውቃለሁ፣ ግን ደግሞ ሌላ ጊዜ ስትደውይ አጣቶች ደውይ እሺ፣ እንደዚህ አይነት ተራ ነገር እኔ ጋር መደወል የለብሽም ብሎ ናቲም በጣም ተሳድቦና እንዲሁም ደግሞ አንቋሾ ይዘጋባታል ማለት ነው። አሁን ላይ እድልም በጣም ተበሳጭታና እንዲሁም ተናዳ ቆይ ግን ምንድነው ማድረግ የምንችለው በማለት በጣም ተናዳም ስትናገር ነበረ። ይህንን እንግዲህ ስኬታማ እንሆናለን ብለው ሁለቱም በአንድ ላይ እንግዲህ ሶስተኛ ወገን ማን ነው ብሎ ቃላብን ማወቅ ነው የፈለገ ማለት የአዳም የሚባል የት ነው ያለው በማለት እንግዲህ አቤልን ይጠይቋል ማለት ነው። ያዳ ከሁለት ሳምንት በፊት እንግዲህ እስከዛሬ ድረስ ስልኩ አይሰራም፣ የት እንዳለ እንኳን አላውቅም ብለዋል ማለት ነው። ስለ ያዳ ምን ያክል ታውቃለህ? ሶስተኛ ወገን ያዳ ቢሆን እስቲ ማን ያገታት ይላል ማለት ነው። ይህንን ያለው ደግሞ ቃላብ በፍጹም ይህን ነገር አይሆንም፣ ያዳ ማለት እኔ ከራሴ በላይ የማውቀው ነው። ምክንያቱም ደግሞ ያዳ በጣም ብዙ ጊዜ ሲጨነቅልኝና ብዙ ነገር ሲሆንልኝ የነበረው ወንድሜ ነው። ለዚህ ይህን ነገር በፍጹም እሱ አያደርግም ብሎ ይለዋል። ቃላብን በፍጹም ራስህን ራሱ ማመን የለብም፣ በአሁኑ ሰዓት ሰውን አውቀዋለሁ አይባልም ብሎም ሲለው አዎ አውቃለሁ፣ ግን ደግሞ ይህ ደግሞ እውነቴን ነው የምልህ በጣም ከባድ ነው ብሎም ሲለው እንግዲህ ነበር ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባችሁም አመሰግናለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወዳጅ ፈቅዳችሁ ስለምትከታተሉን እናመሰግናለን። እንግዲህ ዛሬ ዜማዬ ቀጣይ ክፍል ነው ይዤላችሁ የመጣሁት። ዜማዬ ምን ተፈጠረ? ዜናዬና እንዲሁም አቤኔ ካሁን በኋላ መደበቅ ይብቃን፣ ካሁን በኋላ አንደበቅም፣ ስለዚህ ፊት ለፊት ወጥተን የመጣውን ነገር መቀበል አለብን ብሎ አቤኔም ወሰነ። እንዲሁም ዜማዬ አዎ ካሁን በኋላ አቤኔ ምንም ነገር መደበቅ የለብንም፣ እስካሁን ድረስ ተደብቀናል፣ ካሁን በኋላ ግን ቀጥቶናል ማለት ሁለቱም መንገድ ላይ ሲሄዱ እያለ እድልና ኢዛና ያያቸዋል። እድልና ኢዛና እያዩቸው ቃላብና አብረው ሲያቸው ነበር የተረገጡት። ቆይ ዜማ አልሞተችም ማለት ነው ብላም በጣም ተረጋገጡ። ወይን አቤኔ ጋር አብረው አሉ ማለት ነው። በቃ ውሸት ነው ነበር ወይ ዜማ ሞታለች ሲባል የነበረው በማለት በጣም በመደነጋገጥ ሁለታቸውም እንግዲህ እነሱ በቃ ካሉ አለቀልን፣ በቃ እኛ ሁሌ መጨረሻችን እንግዲህ ሲወል ነው በማለት ሁለቱም በጣም ይፈራሉ። እንዲሁም ኢዛና ካሁን በኋላ ማንንም ቢሆን አልፈራም፣ ካሁን በኋላ ሁሉንም ፊት ለፊት መጋፈጥ እችላለሁ፣ በቃ ምንድነው ይነክል ህይወቴ ከማን ምክንያቱም ደግሞ ሁሉንም ነገር እጋፈጣለሁ ሲልም ይህንን የዘመን እርግጠኛ ነው ወይ ናቲን ትጋፈጣለህ ወይ ብላም ትለዋለች።